ስነ ግጥም በስነ ግጥማዊ እውነትና ውበት ላይ የተመሰረተ የህይወት ሂስ ነው ይላል። የሂስ መድረኮች በጣም ተመናምነዋል ብዬ ነው ማስበው። ይሄንን በድፍረት መናገር እችላለሁ። ከጀርባ ያለው አስተያየትና ውስጥ ላይ ያለው አይገናኝም። አሁን አንቺ እንዳልሽው ለኪነ ጥበብ በተለይ ደግሞ ለስነ ጽሁፍ በረከት ነው ወይስ ስጋት ነው? ምን ነው አፈር ለአፈር በአፈር መፋጀቱ? የምድር ባለቤት፣ የህይወቱ ባለቤት፣ የቋንቋው ባለቤት፣ የአተያዩ ባለቤት ራሱ እንጂ ከሌላ የማይመጣ መሆኑን የሚያሳይ ግጥም ነው። እጅግም መወደድ እጅግም መጠላት ሁለቱም ያስፈራል። የሰውን የማይነካ ጉዳዩ አይደለም ለሰው። እንዴት ናችሁ? ሂስ ኪነ ጥበብን ከማሳደግ አንጻር ትልቅ አስተዋጽኦ እንዳለው ሁላችንም የምንስማማበት ሀሳብ ነው። ታዲያ በከተማችን ብሎም በሀገራችን የሚደረጉ የሂስ መድረኮች ከጊዜ ወደ ጊዜ እየተመናመኑ መጥተዋል። ለምን? ሂስ ስለማያስፈልገን ነው ወይስ ሌላ ምክንያት ይኖር ይሆን? ይህንንና ተያያዥ ጥያቄዎችን እንዲመልስልን እዚህ ሀያሲ አንለይ ጥላሁንን የኤንቢሲ የቅዳሜ ከሰዓት ልዩ የመዝናኛ ዝግጅት እንግዳ አድርገናል። አብራችሁን ሆኑ። እንኳን ደህና መጣ አንለይ። እንኳን ደህና ቆየሽ እመቤት። አንለይ ጥላሁን እባላለሁ። ኪነ ጥበቡ አካባቢ ነው ያለሁት። ኦልሞስት እንግዲህ ያለፉት 15 ዓመታት የመጀመሪያ ዲግሪን ከተመረቅኩ በኋላ ከአክሱም ዩኒቨርሲቲ። በምንድን ነው የተመረቀው? በስነ ጽሁፍ። በአማርኛ? አዎ፣ በአማርኛ ቋንቋና ስነ ጽሁፍ ነው የተመረቅኩት። የተለያዩ ጋዜጦች ላይ በአምደኝነትም በፍሪላንስም ስጽፍ ነበር። በተለይ አዲስ አድማስ ጋዜጣ ላይ ረዘም ያለ ጊዜ የኪነ ጥበብ አምድ እንዲሁም ሌሎች አምዶች ላይ አርቲክሎችን አወጣ ነበር። ከዛ ባለፈስ በትምህርትስ ወደ ማስተርስ አልሄድክም? ሄጃለሁ። ምን አጠና? ራሱን ስነ ጽሁፍ ስለምወድ ስነ ጽሁፍን ነው በማስተርስ ደረጃም ያጠናሁት አዲስ አበባ ዩኒቨርሲቲ። በጣም አመሰግናለሁ። እንግዲህ አንተም እንደገለጽከው የተለያዩ መጽሔቶች ላይ ጋዜጦች ላይ ኪነ ጥበባዊ እይታዎችን በደንብ ነው የምታጋራው። በተለይ ደግሞ የመጨረሻው ምናልባት ጋዜጣ በደንብ ረጅም ጊዜ የቆየህበት ስትጽፍ አዲስ አድማስ ነው። እዛ ላይ ቀታሪ በሚል ስነ ግጥም ላይ ያተኮረ ትንታኔዎችንም እየሰጠህ እንደነበረ አስታውሳለሁ አውቃለሁ። እና እንደው ቃሉን ይሄ ቀታሪ የሚለውን ቃል ሰርች ለማድረግ ሞክሬ ነበረ። የእውነቱን ለመናገር በደንብ እዚህ ግባ የሚባል ትርጉም አላገኘውለትም እና አዲስ ቃል አንለይ ይፈጥራል እንዴ እስከ ማለት ደርሻለሁ። እና ቀታሪ የሚለው ቃል ምን ማለት ነው? አዎ፣ ቀታሪ በዋናነት ቀታሪ የሚለውን ቃል ለመጠቀም የተገደድኩበት ምክንያት ያው የተገደድኩት ስል ከራሴ ፍላጎት አንጻር ነው። የውስጤን በተለይ ደግሞ ስለ ስነ ግጥም የማሰባቸውን የማሰላሰላቸውን ነገሮች ያወጣልኛል ወይም ማለት እችላለሁ፣ መንገድ ይሆነኛል ብዬ ያሰብኩት ቃል ሆኖ ስላገኘሁት ነው የተጠቀምኩበት። ያንን ቃል ለማግኘት ብዙ ጊዜ ፈጅቶብኛል እውነቱን ለመናገር። አንደኛው ያደረኩት ነገር ምንድነው? አዲስ አድማስ ጋዜጣ ከተመሰረተ ጊዜ ጀምሮ ከ1992 እኔ ቀታሪ የሚለውን ቃል ተጠቅሜ ጋዜጣ ላይ መጻፍ፣ እዛው አዲስ አድማስ ነው ጽሁፉን የሚያወጣው። የመጀመሪያውን ከዲክሽነሪ ላይ ነው ያገኘዋት ይችን ትርጉምና ቀጥታ እሷን ነው የተጠቀምኳት። ለምሳሌ የወሰድኩት ከከሳቴ ብርሃን ተሰማ ዲክሽነሪ ላይ ነው። የቃሉ ትርጉም እሳቸው እንዳስቀመጡት ወደ 10 የሚሆን ትርጉም አለው ቃሉ እዛ ላይ። በጣም የተስማማኝና የመጀመሪያ አይን ገላጭ አድርጌ የተጠቀምኳት ይችን ነው። ከዛ በኋላ ግን ይህንን ብያኔ ብዙ አልተጠቀምኩበትም። ሌሎቹን ነው እየቀያየርኩ ነው የተጠቀምኳቸው። ስሜቱን ግን ማምጣት ይችላሉ ብዬ ስላሰብኩ። ቀታሪ ስሩ ቀተረ ነው ዋናው ቃሉ። አዎ፣ ቀተረ ተቀየመ፣ ዝም አለ፣ አኮረፈ፣ በቅያሜ ተነፋ፣ ተቀተረ ነው የሚሉት እሳቸው። አሲሉና አስረጂ ምን ይቀትረዋል ይላሉ። ይሄንን ወሰድኩኝና ግጥም ለኔ ከዚህ ብያኔ ከዚህ የቃል ፍቺ አንጻር ብዬ እዛው በቅንፍ ውስጥ አካተትኩት ማለት ነው። ግጥም ምንጩ ህይወት ነውና ህይወት
ሲባል ቋንቋው መንገዱ አእምሮን፣ ስሜቱ ልብን እና መልእክቱ ልቦናን ይቀትራል። ቅንፉን ዘጋውትና አእምሮን ልቦናንና ልብን የቀተረ ከምናብ የሚፈለቀቅ የጸነነ የጥበብ ውጤት ነው። እነዚህ ከላይ የጠቀስኳቸውን ቃላት የሚያሳይ ግጥም መርጥና አንድ ነጠላ ግጥም ነው። እሱም በጣም አጭር ዜማዊ ግጥም የምንላቸውን ማለት ነው። በጣም ስሜት የሚነኩ አንዳንዴም በጣም የሚያስቆጡ፣ ምክንያቱም ብያኔውም ላይ እንደዛ ነገር ነው። መቀታተር፣ መገዳደር ነገር ያለባቸውን ለኛ ለባህሉ ባዕድ የሚመስሉ ነገሮችን የያዙትን ግጥሞች ነው ለይቼ በዚህ መንገድ የሰራኋቸው። ስለዚህ የሰው ልጅ ተለዋዋጭ ስሜቶችን የመግለጽ አቅም ያለው ቃል ነው መርጠህ ሆን ብለህ የተጠቀምከው ማለት ነው። ልክ ነው። ይሄ ማለት ምን ማለት ነው? በሌላ አነጋገር ግጥም ለየት ያለ ጉዳይ ላይ ብቻ ነው ወይ ማተኮር ያለበት የሚል ጥያቄ ሊነሳ ይችላል። ለየት ያለ ጉዳይ ላይ ያተኮረ ግጥም ሁሉ ግጥም ላይሆን ይችላል። አሁን መንገዱ፣ ቋንቋው ምናምን ያልኳቸው ነገሮች ማሰሪያም ናቸው። ስለዚህ ከውበቱ ጋር ከቋንቋው ጥንካሬ ጋር በተለይ ደግሞ ዘይቤው ለፍካሪ አመቺ መሆኑ፣ ምክንያቱም አንድ ነጠላ ግጥም ሲጻፍና ሲነበብ የተለያየ አይነት ፍቺ ነው የሚሰጠው። አንባቢ በህይወት ልምዱ ላይ ተመስርቶ ግጥሙን ሲያጣጥምና ውስጡ ሲነካ የሚሰጠው ትርጉም አለ እና የሚኮረኩረው ነገር አለ ውስጡን። ወይ ቁጭት ነው ወይ ደግሞ ደስታ ነው። ወይ የአሸናፊነት ስሜት ያላብሰዋል ወይ የቁጭት አላደረኩም የተሸናፊነት ስሜት ያላብሰዋል። እና እነዛን ስሜቶች አክርረው አግዝፈው ከእውነታውም የራቀ እስኪመስል ድረስ ምናብን ቆንጥጠው የሚይዙትን ነው እኔ እዚህ ላይ የሰራኋቸው። ገባኝ። በጣም አሪፍ ነው። በዚሁ አጋጣሚ ስነ ግጥም የሚለውን ነገር እንደው ትንሽ ብያኔ ሰጥተን አውርተ ነው ብናልፍ ደስ ይለኛል። ስነ ግጥም በባለሙያዎቹ ዘንድ ብዙ ተብሏል። አሁን እንተና እንዲህ ብሏል እንተና እንዲህ ብሏል ማለቱ ምናልባት አድካሚ ሊሆን ይችላል። ግን ምሳሌ አንዱን ላንሳና ብርሃኑ የተረጎመው አለ የአርኖልድ ስነ ግጥም በስነ ግጥማዊ እውነትና ውበት ላይ የተመሰረተ የህይወት ሂስ ነው ይላል። አሁን እዚህ ላይ ስነ ግጥማዊ እውነትና ውበት ምንድን ነው? ከዛ የህይወት ሂስ ምን ማለት ነው? ህይወት ይሄሳል እንዴ? በግጥም ያው በግጥም ቀልድ ይመስላል። በእርግጥም ግን የምናብ ጨዋታ ነው። አሁን ይሄ ኢንቴሌክቹዋል ሎጂካል የሆነውን አእምሯችንን ሳይሆን በእርግጥ እሱን ይፈታተናል። ምክንያቱም ምናባችን እየራቀ በሄደ ቁጥር በግጥም በሸነቆርን ቁጥር ኑሯችንን፣ አተያያችንን ስለ ተፈጥሮ፣ ስለ እግዚአብሔር፣ ስለ ሰው፣ ስለ ማህበራዊ ጉዳይ፣ ስለ ማንኛውም ሰዋዊ ጉዳይ የሚሸነቁር ነገር በግጥም ባልን ቁጥር በቀረበ ቁጥር ምናባችን ይርቅና ይሄ ሎጂካል አእምሯችንን ይጎትተዋል፣ ይፈታተነዋል። እና እሱንም ጭምር ነው የህይወት ሂስ የሚለው ማለት ነው። እና ዋው ማስባል አለበት፣ አዲስ አተያይ ይዞ መምጣት አለበት። በእርግጥ ሰፊ ነው። ስነ ግጥማዊ እውነት ምንድን ነው? አንደኛ ሰዋዊ ጉዳይ ላይ ያተኮረ ሆኖ የግለሰብ ገጠመኝ ሆኖ ግለሰቡ ገጣሚው በህይወት የገጠመው ሀቅ ሆኖ እሱን ወደ እውነታ ማላቅ ነው። የሰው ልጆች ሁሉ ጉዳይ የማረግ ስራ ነው የሚሰራው ግጥም። ስለዚህ ግጥም ካባ ነው፣ ከላይ ነው የሚሆነው። ነጠላ ጉዳይ ላይ የሚያተኩር ቢመስልም ጠቅላላ ሰዋዊ እውነታን ነው የሚያቀርብልን። ስነ ግጥማዊ እውነት የሚለው እሱ ነው። አሁን ከፊሎሶፊ ወይም ከሌላ ሙያ የሆነ ሰው አንድን ግጥም አንብቦ እንዴ ምንድነው ይሄ ቅዠት ምናምን ሊል ይችላል። ለምን? ግጥም ጠቅላላ ሰዋዊ ጉዳይን አእምሮን የመቅረጽ ምናብን የመጎተት ፕሮጀክት የማረግ የወደፊቱን የመንደፍ ስራም ይሰራል። በዛ ስራ ውስጥ ግን ምን አይነት ሚና ይጫወታል? እንደ ፋይዳ ልንቆጥረው እንችላለን። ከእስረኝነት የማላቀቅ ሰውን እለት ከእለት ደጋግሞ ከሚረግጠው አደባባይ በሀሳብ
በስሜት በልምምድ ውስጥ ከሱ አሻግሮ የመውሰድ እና እሱ ደግሞ ስሜትና አእምሮን ይፈትናል። ብዙ አይዋጥልንም፣ ይገዳደረናል። ለምሳሌ አይነኩ ጉዳዮች አሉ ስለ ፈጣሪ። አንዳንዱ ደግሞ ራስን መመልከት ላይ ራስ ጭካኔ፣ ራስን በጣም በጭካኔ የመጉዳት የመመልከት ምናምን ጽንፍ የረገጡ ሀሳቦች ማለት ነው። እንደዛ አይነቶቹን ነው የሚያቀርበው። ኦኬ እኔ ለምን መሰለ ይህንን ጥያቄ ያነሳውል ግጥም ስነ ግጥም የሚለው ብዙ ብያኔዎች ተሰጥተውታል። አንድ ስታንዳርድ የሆነ ነገር ስለሌለ ነው ብያኔው ላይ ማለት ነው። ብዙ ጊዜ አከራካሪ ነው፣ ግን ሁሉንም ደግሞ የሚያስማማ አንድ ነገር ይኖራል ብዬ ስላሰብኩኝ ነው እዛ ኮንክሉዥን ላይ ከደረስክ ብዬ ነው ይሄን ነገር አሁን ሰዋዊ ሰው የሚሸት መሆን አለበት ብላል። ያው የተመረጡ ቃላቶችን መጠቀም አለበት፣ ሌሎችም አሉና ያው አይነቶች አሉ የግጥም አይነቶች። ዞሮ ዞሮ በቂ ምላሽ ነው የሰጠኸኝ። ቀደም ሲል መግቢያ ላይ እንደተናገርኩት ስለ ሂስ አንተም ያው ስራ በአብዛኛው ሂስ ላይ ወይም ትችት ላይ ያተኮረ ስለሆነ ሙያዊ ትችት እየሰጠህ ነው ያለው በተለይ በስነ ግጥም ላይ። አሁን ግን ስጋቴ ምንድነው የምርኛም ኦብዘርቭ ያደረግነው አንተም የታዘብከው ነው ብዬ ነው የማስበው። የሂስ መድረኮች በጣም ተመናምነዋል ብዬ ነው ማስበው። ይሄንን በድፍረት መናገር እችላለሁ። ቀደም ሲል ነብሱን ይማረውና አብደላ አዝራ ስነ ጽሁፉን እጅግ በጣም ለማሳደግ በደንብ ፕሮፌሽናል በሆነ መንገድ ይተች ነበረ እና አስፋው ዳምጤም ከዛ በፊትም እንደዚህ እነ ሰለሞን ደሬሳም በደንብ ጽሁፉን ለማሳደግ የራሳቸውን አስተዋጽኦ ያደርጉ ነበረ። አሁን ግን ያ ኦልሞስት የለምና ምንድነው የተፈጠረው የሚለውን ነገር ብትመልስልኝ ደስ ይለኛል። አንደኛው የሚመስለኝ የግለሰቦች ቀናይ የሆነ ለሙያው ለመክፈል ቁርጠኝነት ማነስ ሊሆን ይችላል። ሁለተኛ የኑሮ ውጣውረዱ አሁን ያለው ምናልባት እሱ ውጦን ሊሆን ይችላል። ተጨማሪ ነጥብ ደግሞ የሂሱ መድረክ በጣም መቀዝቀዝ አሁን ቡድን አለ። አሁን በእኛ ስነ ጽሁፍ በተለይ በአማርኛ ስነ ጽሁፍ ቡድን አለ እና በቡድን ውስጥ የመሞጋገስ የሆነን ስራ አግዝፎ የማየት ሂስ ቦታ እንዳያገኝ እንቅፋት ይሆን ይመስለኛል። እንደገናም ደግሞ ሀያሲ ጠንከር ያለ ሀሳብ ይዞ ሲመጣ፣ በነገራችን ላይ ሀያሲ ሀሳብ የሚሰጠው የራሱን ምልከታ እንደሆነ ሊታወቅ ይገባል። አንድ ገጣሚ ወይም አንድ ደራሲ ያንን ሀያሲ ያለውን ሀሳብ አስቦ ላይሆን ይችላል የጻፈው። ነገር ግን ህይወት የሚዘራበትና ስራውን የሚተክለው የሚያሻግረው ሀያሲ ነው። ለምን? ሂስ ጥበብ ነው። ጥበብ ደግሞ ያ የሂስ ጥበብ ደግሞ ሳይንሱ ምን ይፈልጋል? ምክንያታዊ ትንታኔ፣ አስረጂ ይፈልጋል። ያንን አስረጂ ከቴክስቱ ውስጥ ወይም ከድርሰቱ ውስጥ አውጥቶ ተንትኖ በራሱ ምልከታ ሲያገዝፍ ወይም ህይወት ሲሰራበት ለምናባችን ሲያቀርበው አንዳች ነገር ሲሰጠን ሚናው የሀያሲው ነው። ነገር ግን ሀያሲው ምንም የሚሰማው ምንም ሀሳብ በሚያቀርብበት ጊዜ ብዙ ጊዜ እንደምናየው ትችት አለ፣ ማጣጣል አለ እና መድረክም የመንፈግ ነገር አለ። በነገራችን ላይ በፊት አዲስ አድማስ ጋዜጣ ብዙ ሰው ይጽፍ ነበር አደባባይ ላይ ማለት ነው። እኔ ብዙ ጊዜ አዲስ አድማስ ብል ስለምወደውም ለኪነ ጥበብም ጥሩ ነገር ሰርተዋል ብዬ ስለማስብ እዛ ላይ አልፎ አልፎም ቢሆን እናያለን። ነገር ግን አደባባይ ላይ ከሚራኮቶ ባሻገር ሙያውን የሚያጠኑ ጥናታዊ ጽሁፍ የሚጽፉ አሳይመንቶቻቸውን በዚህ ዙሪያ ላይ የሚሰሩ በጣም ብዙ አሉ በየዩኒቨርሲቲው። አሁን እኔ ማስተርስ ስሰራ በየኮርሱ የሰራ ናቸው አሉ የሂስ መልክ ያላቸው ማለት ነው። ስለዚህ የስነ ጽሁፍ ጥናቶች፣ የመመረቂያ ጥናቶች፣ የኮርስ ማሞያ አሳይመንቶች እነዚህ ሁሉ አበርክቶ ናቸው ለዚህ ለሂሱ መዳበር። ግን እነሱ እዛው ላይብራሪ ውስጥ ወይም የሆነ ስቶር ውስጥ ስላሉና ወደ አደባባይ ስላልመጡ ነገሩ በጣም የተቀዛቀዘ ይመስላል።
አደባባዩ ላይ ግን እንዳልሽው መስራት ይፈልጋል። አሁን እንደ በፊቱ አይደለም ምል አሁን የመጽሐፍ ምረቃ ላይ ታዝበሃል ብዬ አስባለሁ። እኔም የተመለከትኩት ነገር አለ። ብዙ ጊዜ የወዳጅነት መሞጋገስ መንቆለጳጳስ ነው በብዛት የሚታየው እንጂ መጽሐፉን በደንብ በጥልቀት አንብቦ ሙያዊ የሆነ ትችት ይሄ ይጎለዋል፣ በዚህ መልኩ ጥሩ አይደለም፣ በዚህ መልኩ ደግሞ አሪፍ ነው፣ የጥበብ ኤሌመንት የለውም፣ በዚህ አለ አይደለ እንደዚህ አይነት ነገሮች ብዙ ጊዜ ስለሌለ ምልህ ከባድ ነው። እንደውም ከዚህ ጋር በተያያዘ አንድ አሁን ስሙን መጥቀስ አልፈልግም አንድ ጸሐፊ ነው እና መጽሐፍ ጽፎ አንድ ወዳጁ እሱም ያው ታዋቂ ነው ንግግር እንዲያደርግ ያደርገዋል ማለት ነው እና አላነበበው ሰውየው በጣም የሚታወቅ ሰው ነው። ሳያነበው ስለ ርዕሱ ብቻ ተናግሮ ወረደ። ከዛ በኋላ ይሄ ደራሲ እጅግ በጣም ነው የተበሳጨው። ምክንያቱም ርዕሱ እሱ የተረጎመበት መንገድና መጽሐፉ ላይ ውስጥ ያለው ጭብጥ እጅግ በጣም የተራራቀ ነው። መጽሐፉን ሳያነበው እንዴት እንደዚህ ያደርገኛል ብሎ ሲበሳጭ አስተውያለሁ። እንደዚህ አይነት ነገሮች በድግግሞሽ ያየኋቸው ነገሮችም ስላሉ ነው። ይሄ ደግሞ ሁሉም ሰው ጸሐፊ እንዲሆን፣ ሁሉም ሰው ገጣሚ እንዲሆን፣ ሁሉም ተነስቶ መር ብሎ መጽሐፍ እንዲችል እንዲበረታታ ያደርጋል። የራሱ የሆነ ፖዚቲቭ የራሱ የሆነ ደግሞ ኔጌቲቭ የሆነ እንትን አለው ተጽዕኖ አለው ብዬ ስለማስብ ነው። ልክ ነው። እኔም የታዘብኳቸው ብዙ ነገሮች አሉ። አሁን አንቺ ያልሽው መድረክ አላማውም ስራውን የማስተዋወቅ ነው እና ሲያስተዋውቁ መልካም ነገሩ ላይ ነው የሚያተኩሩት። የማሻሻጫ ሀሳብ ነው የሚቀርበው እና ብዙ ጊዜ እኔም የሚቆጨኝ ነገር ለምንድን ነው የሂስ መልክ ያለው ጠንከር ያለ ሀሳብ የማይቀርበው? ብዙ መሞጋገስ ብዙ መደጋገፍ ቢኖረውም እንኳ የማሻሻጫ ሀሳብ ቢኖረውም እንኳ በዛ መሀል ግን ጠንከር ያሉ ነገሮች እንዲቀርቡ እድል ለምን አይሰጥም? ብዙ ሰው አይፈልገውም እና በዛ ምክንያት እንደዛ አይነት ነገሮችን ለማየት እድል አላገኘንም። አሁን መጽሐፎች ሲታተሙ ከጀርባም እንደዚሁ አስተያየት የሚሰጡ አሉ። እንዳልሽው አሁን የህይወት ታሪክ በቅርቡ እያነበብኩ ነበረ። ከጀርባ ያለው አስተያየትና ውስጥ ላይ ያለው አይገናኝም። አሁን አንቺ እንዳልሽው ማለት ነው እና ደግሞ ማቀው ትልቅ ሰው ነው ምናምን የጻፈው እሱ እንዳልጻፈው አወቅኩ። ቋንቋው ራሱ በትክክል የሱ አይደለም ወደሚል ድምዳሜ ሄጃለሁ። ምክንያቱም የንግግር ቋንቋ ነው፣ በጣም የተደራጀ አይደለም፣ ፍሰት የለውም። ከዛ ውስጥ ላይ ካለው ነገር ጋር ምንም ግንኙነት የለውም እና ለምንድን ነው የሰውየውን ስም ጠቅሰው ይህን ነገር ያወጡት? ለምን አስፈለገ? በኋላ አእምሮ ላይ የመጣው ምንድነው በቃ ለማሻሻጥ ነው፣ ለማሻሻጥ ለገበያ ታስቦ የተደረገ ነው በሚል ዘለልኩት። ግን በጣም የሚያበሳጭ ነገር ነው። ወደ ዲጂታል ዓለም ውስጥ ደግሞ እንምጣ። አሁን ያው በዲጂታል ዓለም ላይ ነው የምንኖረው። ብዙ ጊዜ ዘመኑን ዋጁት ይባላልና ለአንዳንድ ሙያ ቴክኖሎጂ ወይም ይሄ ዲጂታል ዓለሙ ለአንዳንድ ሙያ በረከት ነው፣ ለአንዳንድ ሙያ ደግሞ መርገምም ሊሆን ይችላል እና ለኪነ ጥበብ በተለይ ደግሞ ለስነ ጽሁፍ በረከት ነው ወይስ ስጋት ነው? ይሄ ዲጂታል ዓለሙ ከፈጠራ ጋር እስቲ አያይዘ ንገረኝ። ለኛ ምናልባት ከቴክኖሎጂ ጋር ያለን ቅርበት ብዙ ስላልሆነ ስጋት ሊሆን ይችላል በብዙ መልኩ። ምክንያቱም ቴክኖሎጂውን በትክክል እንዴት መጠቀም እንዳለብን አናቅም። ባለው እንግዲህ ያወራናቸው ነገሮች ትንሽ የመድከም ወይም ደግሞ ነገሩ ብዙ ያልተሰራበት እንደሆነ የሚያሳይ ድባብም አለውና በዚህ የሂስ መቀዛቀዝ የፈጠራ ስራዎች ውጤት ደረጃቸው በደንብ ባልተለየበት ባልታወቀበትና ስራ ባልሰራንበት መድረኮች በተቀዛቀዙበት ሁኔታ ይሄ ሲጨመር የሚያድበሰብሰው ይመስለኛል። ለምን እንዲሁም የባህሉ የመነጋገር የመተቻቸት ባህሉ ቢኖር ኖሮ ትልቅ እድል ሊሆን ይችላል። ምናልባት ግን ለዛ አይደለም የምንጠቀመው። መልካም ነገሩ በቀላሉ የፈጠራ ስራዎች ተደራሽ እንዲሆኑ እድል ሊሰጥ ይችላል። ለማስተዋወቅ ሰዎች ጉዳዩ ላይ እንዲነጋገሩ ለማድረግ ሊሆን ይችላል። ነገር ግን
ደራሲውን ሊጎዳ ይችላል በሌላ መንገድ። አንደኛ መጽሐፉ መሰራጨት ሲገባው ተቆራርጦ በየምናምኑ ሊሰራጭ ይችላል። ያም አንድ ከገቢ አንጻርም በሌላም መንገድ ተጽዕኖ ሊኖረው ይችላል። ግን ቴክኖሎጂ በዋናነት እኛ ጋር ሊፈጥር የሚችለው ተጽዕኖ ምንድን ነው? የምናብ የፈጠራ አቅማችንን የማዳከምና የመጫን ነገር ይኖረዋል። ይሄ ግልጽ ነው። ምክንያቱም ሰዎች ከራሳቸው ጋር እንዳይሆኑ ጊዜ እንዳይኖራቸው ያደርጋል። የፈጠራ ስራ ብዙ ማሰብ፣ ብዙ ማሰላሰልና መነጠል ይፈልጋል። ያንን የመነጠል የማሰላሰል የነገሮችን በሌላ አነጋገር የቋንቋችንን አቅም ለማሳደግ ብዙ ለማሰብ ቃል ለመምረጥ ስንጽፍ ቃል ለመምረጥ ረዘም ያለ ለብቻ መነጋገር ልንጽፍ ያሰብነው ሀሳብ ራሱ ከዚህ በፊት መባል አለመባሉንና በምን መንገድ ቀርቧል የሚለውንም ራሱ በደንብ ዳይጀስት ለማድረግ አሁን የማካፈለው ነገር አለኝ፣ ይሄንን ነገር እንዲህ ይለዋለሁ፣ እንዲህ ገልጸዋለሁ የሚል እድል ያሳጣል። ከዚህ በፊት የነበሩ ቴክስቶችን ወይም ስነ ጽሁፎችንም መጽሐፎችን ተረጋግተን አንብበን የእነሱን ሀሳብ ተረድተን ከኛ ጋር አወዳድረን የእኛንም አቅም ለመመዘን እድል ያሳጣል። ይሄ ግልጽ ነው። ምናብ ደግሞ በዚህ መንገድ ነው የሚዳብረው። ያው ለፈጠራ ምናብ በጣም ወሳኝ ስለሆነ ማለት ነው። ያው ኩሸት አለው፣ ተምሳሌታዊ ነገሩ ይሄ ዘይቤያዊ የቋንቋ አጠቃቀም አቅማችን መብሰል አለበት። ባህላችን ውስጥ ዘይቤ እንዴት ነው የምንጠቀመው? አውዶቹ ምን ናቸው? እና እነዛ አውዶች እንዴት ይፈከራሉ? ምን አይነት ሀሳብን በምን አይነት አውድ ውስጥ በምን አይነት ዘይቤ ውስጥ ማለት ወይም ደግሞ ማሸከም ይቻላል? ማመስጠር ነው በቃ የስነ ጽሁፍ የፈጠራ ዋናው ትልቁ እንትኑ ብቃቱ ማመስጠር ነው። ማመስጠሩ ደግሞ ወይም እንዲፈከር እድል መስጠቱ ደግሞ ለምናባችን ትልቅ አስተዋጽኦ ግብአት አለው። አንባቢ የሚያተርፈው በዛ መንገድ ሲሆን ነው። በጣም አሪፍ ነው። እስቲ አሁን ደግሞ ወደ ግጥም እንሂድ። በጣም በኢትዮጵያ ውስጥ የምታደንቃቸው ገጣሚያን እነማን ናቸው? ገጣሚ ብዙ ገጣሚያን አሉ በየዘመኑ ማለት ነው። አሁን ከኛ ዘመን ስንነሳ ዳዊት ጸጋዬ ብሎ ያሳተመውን የግጥም መጽሐፍ በጣም ነው የምወደው። እኔም በጣም ነው ከዚህ በፊት እንግዳ አድርጌው አውቃለሁ። በጣም የሚገራርም ሀሳብ ነው ያለው። የተቃርኖ የሚመስል ግን እውነት ነው፣ ሪያሊቲ ነው። አዎ እውነታን መሰረት ያደረገ ነው። ምንፈራቸውን ሀሳቦች እሱ በድፍረት ስለሚያቀርብ እንትን እንላለን። በእውቀቱን አሁን ከበእውቀቱ ሁሉንም አይደለም ወደው ምናልባት 3-4 ናቸው። ከዳዊትም እንደዛው ከሌሎቹም እንደዛው ብዙ እንድብሰለሰል ብዙ እንዳስብ ብዙ እንድል እድል የሚሰጡኝን የህይወትን መልከ ብዙነት ማሳየት የሚችሉትን ከዛ ቋንቋውንም አሰኛኝቱንም ስለምወደው አብዝቼ ነው ማነባቸው። ብዙ ጊዜ እስቲ የምትወዳቸውን የተወሰኑትን አንብብልን። እሺ። ተናገር አንተ አፈር ካንተው ከሆነ ፍጥረቱ የአዳም የሰው ልጅ ግኝቱ ወደ አንተው ከሆነ ምልሰቱ ምን ነው አፈር ለአፈር በአፈር መፋጀቱ። ይገርም ነው። እስቲ ተንት ነው ይስጠበት ስራ እሱ ስለሆነ በጣም ነው የምወደው ይህንን ግጥም። አሁን እዚህ ግጥም ላይ አንድም ሰው ካፈር ነው የተገኘው የሚለው ክርስቲያናዊ አመለካከት አለ የመጽሐፍ ቅዱስ። ሁለትም እኛ ወደ አፈር ነው የምንሄደው። ሀቁ የምናየው እለት ከእለት የሚገጥመን ገጠመኝ እውነታው ማለት ነው። ያው ነገ አፈር ነኝ ምናምን የምንለው ነገር አለ። ትውፊቱም ናሬሽኑም አለ። የእለት ከእለት ሀቃችን አለ የማንክደው ነገ የኛ የራሳችን እጣ ፈንታ የሆነው። ይህንን
አንደኛ ሰው አፈር ከሆነ አፈርነት ካለን አፈር ሆነን እየተጓዝን ከሆነ ምን ነው ይሄ በምንረግጠው ነገር የምንራኮተው? አንድ ፖለቲካ ይዘት አለው አንደኛው። ሁለተኛ ምን ነው ይሄኛውን አፈርና የቆመውን አፈር ለምን እናወዳድራለን? ምን ነው በዚህና በዚህ መካከል ያለው ልዩነት እኮ አልታየኝ አለ። ምን አራኮተህ? ይሄም እኔም እኮ የቆምኩት የኛውም አንድ ነን። ሁለት ወደ ክርስቲያናዊ ደግሞ ስንወስደው ኢየሱስ ክርስቶስ አፈር ቀምሷል። ስለዚህ ኢየሱስ ራሱ ባለቤቱ አፈር ቀምሶ ከተነሳ ፈራጁ አራግ ፈጣሪ እሱ እያለ እኛ ለምን እንራኩታ? እስኪ ለሱን ተው የሚል ምን ነው አዳም አንተ ከጎንህ ከወጣች ሔዋን ይሄ በሴት በምን ለሴት ወንድ ልጅ ለሴት ተገዥ ሆኖ የሚኖርበትን ሁኔታም የመጥቀስ እንዲህ ነገር አለው እና በዚህ ምክንያት በጣም ነው የምወደው ይሄንን ግጥም። የመጀመሪያ ስራዬን ስጀምር በዚህ ግጥም ነው እንትን ያልኩት የጀመርኩትና የቋንቋ ባለቤት በመሆናችን ምክንያት ዓለማችን በቋንቋ በራሳችን ቋንቋ ስለምትገለጽ እኔም ራሴን በዙሪያ ያለውንም አልፎ ተርፎ የመሬቱን ባለቤት የኔን ስጋ ባለቤት ኢየሱስንም ፈጣሪንም ጭምር በቋንቋዬ ነው የማየው የምዳኘው። ስለዚህ አንተ ከኔ ጋር እኩል ነህ ምናምን ብሎ ግን አሽሟጦ ምንድነው የሚለው? እኔ ይሄንን የምለው እንዲህ የምለው እኔ አቅሙ ስላለኝ ነው። ስለዚህ ይገዳደርሃለውም ነው። ግጥም ቀታሪ ይወዳደራል ይፈካከራል ምናምን ያልኩት ለዚህ ነው። አንድም ከፈጣሪ ከኃይል ካለው አካል ጋር የምንገዳደርበት የኛነታችንን አቅም የምናሳይበት ሰው አቅም እንዳለው የምድር ባለቤት የህይወቱ ባለቤት የቋንቋው ባለቤት የአተያዩ ባለቤት ራሱ እንጂ ከሌላ የማይመጣ መሆኑን የሚያሳይ ግጥም ነውና በዚህ በጣም ነው የምወደው። በጣም የሚገርም ነው። ወደ ቀጣዩ ግጥም ከማለፍ በፊት ያው ሀያሲም ስለሆንክ አንድ ግጥም አሁን ላንብል ነው። ማንበብ ሳይሆን በቃል ስለምወደው ነው የዳዊት ጸጋዬንና እጅግም መወደድ እጅግም መጠላት ሁለቱም ያስፈራል፣ በሁለቱ መሀል መረሳት ይሻላል ይላል። እውነት ነው። ይኸውልሽ ሰው እኛነታችን ብዙ ድራይቭ የሚደረገው ወይም በስሜት ነው። መጀመሪያ ስሜት ያጥለቀለቀንና ከዛ ወደ ምክንያታዊ አእምሯችን ነው የምንሄደው። መጠየቅ መመርመር እንጀምራለን። እይታ ውስጥ የሌለ ነገር የሰው ልጅ ጉዳይ አይደለም። አሁን እንትን ምንድነው ልቦና የነገረኝ ልቦና ይናገራል። የሆነ ነገር አምናባችን ላይ ሲታየን ስንጠረጥር አንዳች ነገር ከስሜታችንን ሲፈታተነን ከዛ በኋላ የኛ ጉዳይ ይሆናል። አሁን አንድ ነገር የኛ ጉዳይ የሚሆነን ሲነካን ነው። ስለዚህ የሰውን የማይነካ ጉዳዩ አይደለም ለሰው። ስለዚህ በቋንቋችን ውስጥ አንሰፍረውም፣ ቅርጽ አናስይዘውም ምናምን። ግን ያ ማለት ግን የለም ማለት አይደለም። ተረስቷል ማለትም ላይሆን ይችላል። ግን የሌለን የኛን ህይወት የማይነካ ነገር ሁሉ የኛ እንዳልሆነ ለማሳየት ይመስለኛል። በይሄም በጣም ጥሩ አገላለጽ ይመስለኛል። በጣም ነው ደስ የሚለኝ። እንዲሁም ዳዊት ጋር ልምጣልሽ። ቆይ አንድ ግጥም ይመጥቻለሁ። እዛ የግጥም መጽሐፍ ላይ ምዕራፍ 21 23 ምናምን የሚል አምላኬ ሆይ በኃይል ስለሆነ እንጂ በፍትህ ቢሆን የምንዳኘው አንተ ነበርክ በፍርድ ቀን ለፍርድ የምትቀርበው። ለምን እንደዚህ ያለ? እኔ እንጃ። አንተ እስቲ ተርጉም። አልተረዳሁትም ይሄንን። አሁን ሎጂካል ይህንን ጥያቄ የምንጠይቀው የምክንያታዊ አእምሯችን የሚያመጣልን ለምሳሌ ነገ እንነሳለን፣ ነገ ህይወት አለን። ስለዚህ ዛሬ የምናደርገው እያንዳንዱ ነገር ወይ መልካም ነው ወይ መጥፎ ነው
ይመዘገባል ለነገ። ከስጋ በኋላ ጥሩ የሰራ ዋጋው ገነት ነው፣ መጥፎ የሰራ ለሰይጣን ይሰጣል ምናምን ሊሆን ይችላል። እና ሰው የዚህ ዕዳ ባለቤት የሚሆንበት ምክንያት ምንድን ነው? እኔና አንቺ ለምሳሌ ትናንትና ሔዋን በሰራችው ስህተት የዛሬዋ ሔዋን ለምን ትወቀሳለች? እንዴት ማለት በደም ነው የሚተላለፈው? ለምን? ወይስ ህይወት ራሱ ምድር ራሷ የመከራ ቦታ ስለሆነች ፈተና አይቀሬ ስለሆነ የሰው ልጅ ይህንን ፈተና እልባት ሲያጣ ያመጣው ተረክ ነው ናሬሽን ነው ወይስ ምንድን ነው? ይህንን ነው የሚሞግተው። ከዛ እዛው ደግሞ ነቢይ መኮንን ምን ይላል መሰለሽ? እዛው ተመሳሳይ ነገር ነው። ኦ አምላክ ይቅር በል ነው የሚለው ርዕሱ። በጣም ነው የምወደው። ይሄንን ነው ባንተ ለቀለድኩት ትናንሽ ቀልድ ሁሉ ማጠንሃለሁ። አምላክ ይቅር በለኝ ይቅርታን እሻለሁ። ያኔ አንተም በእኔ ላይ የቀለድክብኝን አሳር የሚያክል ቀልድ ይቅር እልሃለሁ። አሁን ምናልባት አምላክ እዚህ ላይ ፈጣሪ ብቻ ላይሆን ይችላል። ነገስታት በሰው ልጆች ላይ የፈጠሩት ተጽዕኖ ኃይል ያለው ሁሉ በግለሰቦችም በቡድንም ላይ የሚፈጥረውን ተጽዕኖ ያሳየበት ግጥም ነው እና ይህንን በጣም ነው የምወደው። ግን ደግሞ ይህንን ሁሉ የመጨረሻው ሊሆን ይችላል። ይህንን ሁሉ ደግሞ እንድንል የሚያስችለንን ሰዋዊ አቅም ጥሩ አድርጎ የከተበልን ሰይፉ መታፈሪያ ግጥም ሰው ምትል ግጥም አለች። እሷ እስካሁን ያልነውን በሙሉ ጠቅለል የምታደርግ ስለመሰለኝ ነው። የሴሎች ክምችት፣ የቃላት ርችት፣ ጭንቅላታም በባሰ ይባስ አይነቱ ነገር ያዥ ፍጥረትን ገዢ ሳያሰልስ እሱ አንጋሽ እሱ ንጉስ ነው የሚለው ግጥሙ። ስለዚህ እያንዳንዱ የምናንሸራሽረው ሀሳብ በፈጠራም በምንም የኛ ውጤት የራሳችን ውሳኔ ያለበት በቋንቋ አማካኝነት ሞሽረን የምናቀርበው የራሳችን እይታ ነው የሚል ነው። ምክንያቱም ሰው በየጊዜው ያድጋል በአእምሮ። ትናንት የነበረ ቴክኖሎጂ ትናንት አልነበረም፣ ዛሬ ነው ያለው። የሰው ልጅ ልዕልና አሁን ያለው ማንነቱ ትናንት አልነበረም። ስለዚህ ሰው የራሱ ባለቤት ነው የሚለውና ሰውን የማጀገን ስራ ነው የሚሰራው ስነ ጽሁፍ። ለዛ ማሳያ ናቸው እነዚህ የሂስ መድረኮች ከመቀዝቀዛቸው አንጻር ምናልባት ልትናገረው የምትፈልገው አካል ካለ መልእክት ካለ እድሉን ልስጥህና ያው እናጠቃል ማለት ነው። ስነ ጽሁፍ በግለሰቦች ቀናይ አስተዋጽኦ መስዋዕትነት፣ እውነቱን ለመናገር ስነ ጽሁፋችን ቁሞ የሄደው ግለሰቦች ራሳቸውን መስዋዕት አድርገው ነው። ወደ ኋላ ብንመለስ ይፍታሔ ንጉሴ፣ በጣም ብዙ ገናና ሰዎች፣ በዓሉ ግርማ፣ ሌሎቹም ራሳቸውን መስዋዕት አድርገው ራሳቸውን አቀልጠው ሌላው ሰው የሚፈልገውን አይነት ህይወት እነሱም ሰው ናቸውና ይፈልጋሉ። በእርግጥ ስነ ጽሁፍ የህሊና የበላይነት፣ የሀሳብ የበላይነት፣ የአእምሮ ነጻነት ስለሚሰጥ እሱ ከምንም በላይ ነው። በምንም አይተካም። ያ የሚሰጠውን ደስታ ያ ፍቅር ተብትቦ ይዟቸው ለሙያው የራሳቸውን የሆነ አስተዋጽኦ አበርክተው ሂደው ዛሬኛ ያ ኮሌክሽን አለንና እናጣጥማለን። እንደዚህ አይነት ይህንን ዋጋ የመክፈል ፍላጎቱና ቁርጠኝነቱ ያላቸው ግለሰቦች በየዘመኑ እስካሉ ድረስ ነገርየው ይቀጥላል። ግን ለምሳሌ የሂስ መድረኮችን በግለሰብም በመንግስትም በተቋምም ደረጃ በየቦታው ቢኖሩ ወደ አንድ ያመጣናል እንጂ የሚበትነን እኛን የሚጎዳ ነገር አይደለም። ምክንያቱም የህሊና የበላይነት የመጀመሪያ የሚመጣው ኑሯችንን አጥርተን በማየት ነው። ቴክስቶቻችን ውስጥ የቀረቡ ሀሳቦች ላይ ዲያሎግ በማድረግ
መፍትሄዎችም አሉ። እንደገና ደግሞ መፍትሄ ያልተሰጣቸውን ጉዳዮችም በዲያሎግ አምጥተን ኑሯችንን በየጊዜው እየሞረድን እኛነታችንን እየሰራን ስንሄድ የህሊና የበላይነት ይኖርና የሀሳብ የበላይነት ይኖርና ነጻነታችንም በዛው ልክ የአእምሮ ነጻነትም የአካል ነጻነትም እየተከበረ ይመጣል። የአይነት ማህበረሰብ ቢኖር በጣም ደስ ይለኛል። እኔ ሁሉንም ሀሳብ እኩል የሚያከብር ምናልባት አሁን የኔ ሀሳብ በጣም የሚያስቆጣው ሰው ይኖራል። ማን ስለሆነ ነው እንዲህ በመገዳደር እንዲህ አይነት ሀሳቦች የሚያነሳው እንዲህ የሚያየው? ከዚህ እስረኝነት መላቀቅና ጉዳዮቻችንን መነጋገር ብንችል የተሻለ ዘመን ይመጣል ብዬ አስባለሁ። እሺ አንለይ በጣም ነው ማመሰግነው ስለነበረን ጊዜ የመሰለ ጊዜ ስለሰጠን እውነት በጣም ነው የማመሰግነው። እኔም እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ሀሳቦችን እወዳለሁ። በርቺ። መልካም ተመልካቾቻችን ከሀያሲ አንለይ ጥላሁን ጋር የነበረን ቆይታ ይህንን ይመስላል። እንግዲህ በቆይታችን እንደተማራችሁ እንደተዝናናችሁ ቁም ነገር እንደጨበጣችሁ ተስፋ አደርጋለሁ። እምነቴም ከፍ ያለ ነው። የኤንቢሲ የቅዳሜ ከሰዓት ልዩ የመዝናኛ ዝግጅት አሁንም ይቀጥላል። በድጋሚ መልካም ቆይታ